የሩሲያ ዩክሬን ጦርነት ከተጀመረ እነሆ ዛሬ 4 ዓመት ተቆጠሩ። ፕሬዝዳንት ቭላድሚር ፑቲን ልዩ ወታደራዊ ዘመቻ በሚል የጀመሩት ድርጊት ዛሬ አውሮፓን ከሁለተኛው የዓለም ጦርነት ወዲህ ታይቶ በማይታወቅ ደም አፋሳሽ ጦርነት ውስጥ ዘፍቆታል። ይህ ትንታኔ ከጦርነቱ በስተጀርባ ያሉ ስውር ምክንያቶችን፣ የቀጠፈውን የሰው ሕይወትና የዓለምን ጂኦፖለቲካ እንዴት የቀየረው እንደሆነ በዝርዝር ይቃኛል። አብራችሁን ቆዩ። Thank you so much. Slava Ukraini. ጦርነቱ በድንገት የፈነዳ ሳይሆን ከሶቪየት ህብረት መፍረስ በኋላ ላለፉት 30 ዓመታት ሲብላላ የቆየ የውጥረት ውጤት ነው። ለሞስኮ ራስ ምታት የሆነው ዋነኛው ጉዳይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወደ ምስራቅ መስፋፋት ነው። በ1949 የተመሰረተው ኔቶ አባላቱን በየጊዜው እያሳደገ የሩሲያን አጎራባች ሀገራት ማቀፉ ፑቲንን ክፉኛ አስቆጥቷል። የሩሲያ መሪዎች እንደሚከራከሩት በ1990 የጀርመን ዳግም ውህደት ወቅት ምዕራባውያን ኔቶ ወደ ምስራቅ አንዲት ኢንች እንኳን አይሰፋም ብለው ቃል ገብተው ነበር። ምንም እንኳን ይህ ቃል በጽሑፍ የሰፈረ ባይሆንም ፑቲን ግን እንደ ታሪካዊ ክደት ይቆጥሩታል። ዩክሬን በ2019 ኔቶን የመቀላቀል ፍላጎቷን በሕገ መንግሥቷ ማካተቷ ደግሞ ለሞስኮ የህልውና ስጋት ሆነ። በዚህም የተነሳ ፑቲን ዩክሬንን ከወታደራዊ ኃይል የማጽዳት ዓላማ ይዘው ወረራውን ጀመሩ። እንደ አውሮፓውያኑ የቀን አቆጣጠር በ2022 ወረራው ሲጀመር የሩሲያ ግብ የዘለንስኪን መንግስት በጥቂት ቀናት ውስጥ ገልብጦ ወደ ሞስኮ ያጋደለ መንግስትን መትከል ነበር። ሆኖም የዩክሬን ጦር በምዕራባውያን የጦር መሳሪያና የስለላ ድጋፍ ታግዞ ባደረገው ብርቱ መከላከል ሩሲያ ከኪየቭ አቅራቢያ እንድትሸሽ ተገደደች። ከ2023 ጀምሮ ግን ጦርነቱ ወደ አድካሚና አሰልቺ የምሽግ ውስጥ ውጊያ ተቀይሯል። ምንም እንኳን ዩክሬን በምዕራባውያን ታንኮች የታገዘ መልሶ ማጥቃት ብትሰነዝርም የሩሲያ መከላከያ መስመር በቀላሉ የሚበጠስ አልሆነም። ባለፉት 2 ዓመታት ሩሲያ እንደ ባክሙትና አቬድቪካ ያሉ ስልታዊ ቦታዎችን በከፍተኛ መስዋዕትነት የተቆጣጠረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬንን ግዛት በእጇ አድርጋለች። ይህ ጦርነት የቀጠፈው የሰው ሕይወት መጠን ለሰሚው እጅግ ዘግናኝ ነው። እንደ CSIS ግምት እስከ ታህሳስ 2025 ድረስ የሩሲያ ወታደራዊ ጉዳት የሞተ የቆሰለና የጠፋ 1.2 ሚሊዮን ደርሷል። ከዚህ ውስጥ ወደ 300,000 የሚጠጉት ሞተዋል። ዩክሬንም በበኩሏ ከ500,000 በላይ ወታደራዊ ጉዳት የደረሰባት ሲሆን ሟቾቹ ከ100,000 በላይ እንደሚሆኑ ይገመታል። በአጠቃላይ በሁለቱም ወገን ያለው የጉዳት መጠን እስከ መጪው ጸደይ ድረስ 2 ሚሊዮን ሊጠጋ ይችላል። ከ15,000 በላይ ሲቪሎች ያለቁ ሲሆን 14 ሚሊዮን ዩክሬናውያን ደግሞ ከቤት ንብረታቸው ተፈናቅለዋል። ባለፉት 4 ዓመታት በቤላሩስ በኢስታንቡልና በጄኔቫ የተደረጉ የሰላም ድርድሮች ሁሉ በአሸናፊነት ስሜትና ባልተረጋገጠ ቅድመ ሁኔታ ምክንያት ከሽፈዋል። ሩሲያ የተቆጣጠረችውን መሬት በይፋ የሷ ሆነው እንዲቀጥሉ ስትፈልግ፣ ዩክሬን ደግሞ አንዲት ኢንች መሬት አንሰጥም በሚለው አቋም ጸንታለች። አሁን ደግሞ ፍጥጫው ወደ ኒውክሌር ዛቻ ተሸጋግሯል። ፕሬዝዳንት ፑቲን ምዕራባውያን ለዩክሬን የኒውክሌር ጦር መሳሪያ ሊሰጡ ነው የሚል ከባድ ክስ በመሰንዘር የኒውክሌር ጦርነት ቢቀሰቀስ ውጤቱ ምን ሊሆን እንደሚችል ጠላቶቻቸው በሚገባ እንደሚረዱ አስጠንቅቀዋል። ይህ ዛቻ በተለይ ሩሲያ የኒውክሌር አጠቃቀም ደንቧን በ2024 ካሻሻለች በኋላ ይበልጥ አሳሳቢ ሆኗል። ዛሬ ፕሬዝዳንት ዜሌንስኪ በኪየቭ ከሚገኝ ምሽግ ውስጥ ሆነው እኛ አሁንም እዚህ ነን በማለት ጽናታቸውን ገልጸዋል። የአውሮፓ መሪዎችም በኪየቭ ተገኝቶ ድጋፋቸውን አድሰዋል። ሆኖም ጦርነቱ አሁንም አሸናፊና ተሸናፊ በግልጽ የማይታይበት፣ በየቀኑ በመቶዎች የሚቆጠሩ ወጣቶች የሚያልቁበት የመጠፋፋት ጦርነት ሆኖ ቀጥሏል። ሰላም አሁንም የራቀ ይመስላል። ዩክሬን በምዕራባውያን ድጋፍ ላይ ተንጠልጥላለች። ሩሲያ ደግሞ በጊዜ ሂደት ምዕራባውያን ይደክማሉ ብላ ትጠብቃለች። አንድ ነገር ግን ግልጽ ነው። ይህ ጦርነት ሲያበቃ አውሮፓም ሆነች ዓለም ከዚህ ቀደም ወደምናውቃት ሰላማዊ ሁኔታ በቅርቡ አይመለሱም።